ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 21 የሚነበብ ስንክሳር። የእመቤታችን የቅድስት ድንግል ማርያም በዓል። ኅዳር 21 ቀን በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከሁላችን ከክርስቲያን ወገኖች ጋር ይኖር ለዘላለሙ አሜን። ዕረፍቱ ለቅዱስ ጎርጎርዮስ። በዚችም ዕለት ከሮሚ አገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ። ሐሳቡንም ሁሉ ስለ ነብሱ ድህነት አደረገ። የዚያችም አገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይረዳው ዘንድ ለመነው። እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳምም ገብቶ ጽኑ የሆነ ተጋድሎንም መጋደል ጀመረ። የዚያችም አገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እሱ መጣ። በበረሃውም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበር። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዞ በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተህ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሹመውሃልና ይህም እግዚአብሔር የሆነ ነው አለው። ያን ጊዜም ወደ እነርሱ ወረደ፣ የአምላክን ትእዛዝ መተላለፍ ፈርቷልና። ባዩትም ጊዜ መጥተው በታላቅ ክብር ተቀበሉት፣ የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙዎች ተአምራትን በእጆቹ ገለጠ። ስለዚህም ገባሬ መንከራት ጎርጎርዮስ ተብሎ ተጠራ። ከብዙ ተአምራቶች አንዲቱም ሁለት ወንድማማቾች ነበሩ። ከእርሷም ብዙ ዓሣዎችን የሚያጠምዱባት ታናሽ ባህር ነበረቻቸው። አንዱም አንዱ የኔ ናት በማለት እርስ በራሳቸው ተጣሉ። ስለዚህም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባህር እግዚአብሔርን ለመነው። በዚያም ጊዜ ባህሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸው ሰላም ሆነ። በእጆቹ ስለሚደረጉ ድንቆች ተአምራት ዜናው በሁሉ አገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት ቆዝሞስ። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን ደረሰበት። በዘመኑም በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋፊር አዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ብዙዎች ተአምራት ተገለጡ። በአስቄጥስ ገዳም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግልጽ አገር ካሉ ከሌሎች ስዕሎችም ከዓይኖቻቸው ብዙ እንባ ፈሰሰ። ይህም የሆነው በሊቀ ጳጳሳቱና በክርስቲያን ወገን ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚያ ክፉ ወራቶች ፈንታ በጎ የሆነ ወራቶችን እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታቸው ሆነ። በወንጌላዊ ቅዱስ ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ578 ዓመተ ሰማዕታት ኅዳር 21 ቀን አረፈ። ይንሶር በሚባል ዋሻም ተቀበረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የእልፍዮስ፣ የዘኪዮስ፣ የሮማኖስ፣ የዮሐንስ፣ የቶማስ፣ የፊቅጦርና የይስሐቅ መታሰቢያ። በዚህች ዕለት የእስሙናይን ሀገር ሰማዕታት እልፍዮስ፣ ዘኪዮስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን።
ዕረፍቱ ለአባ ዮሐንስ ዘሀገረ አስዮጥ። በዚችም ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአስዮጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሳጽ አሳድገውታል። የጥርብ ሥራንም አስተማሩት። ከጥቂት ዘመናትም በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኢስድሮስና ወደ አባ ባይሞን ዘንድ ሂዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውንም በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ አገሩ ሂዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከበዓቱ የማይወጣ ሆነ። በአንዲት ዕለትም ሁለት ቅዱሳን አረጋውያን አባ አብዢልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብፅ አገር እየመጣ ብዙ ጊዜ ጎበኘው ነበር። ከከዳተኞችም ጠብ በግብፅ አገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዮስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞህ፣ አትዘን፣ አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዮስ ላይ ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶሲዮስ የርኩሰትን ሥራ ስለሰሩ የአስዮጥን ሰዎች እንዲገድሏቸው ሀገራቸውንም እንዲያጠፉ አዘዘ። ንጉሥም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ ጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሥ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ለመኮንኑም እርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያን ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የአስዮጥ ሰዎችም መገደላቸውን እንዲተው ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብርህት ደመናም መጣች፣ ተሸክማም ወደ ንጉሥ አደረሰችው። ያን ጊዜም ንጉሥ ከማዕድ ላይ ነበረ። ያንን ደብዳቤ ወደ ላይ ጣለለት። ንጉሥም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበር። ቀና ባለ ጊዜም ደመና አየ። ንጉሥም አደነቀ። ከዚህም በኋላ ሀገሪቱን ማጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሥ ጽፎ ደብዳቤውን ወደ ደመናው ወረወራት። የተሰበሰቡትም እያዩ እጅ ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላይዋም የንጉሥ ፊርማና ማኅተሙ አለ። ባያትም ባነበባትም ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነትም እግዚአብሔርን እያመሰገነ ወደ አገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እርሱ መጣች። በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶሲዮስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። የቀናች ሃይማኖትን ስለመለወጡ አባ ዮሐንስን እየዘለፈና እየረገመ ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው ዕረፍቱ እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍታ ለቅድስት ዲቦራ። በዚችም ዕለት ጫብሬ ከምትባል ከሀገረ ድልበት ቅድስት ዲቦራ አረፈች። ዜናዋም በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷም የሚገኝ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 21 ቀን የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ